ሆነን ጨዋታ የምታስተናግደው ውቢቷ አዳማ ከተማ 35ኛው ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የሶስት በዚህ ሂደት ወልዋሎ ዓዲግራት ዩኒቨርሲቲ ሸገር ከተማን ተክቶ ደረጃውን የሚያስተካክል ይሆናል። ነጥቦችን ሰብስቧል። በሁለተኛው ዙር ከ45 ነጥብ የመጀመሪያውን ዙር ከ19 ጨዋታዎች በኋላ 21 ነጥቦችን ነበር የሰበሰበው ሸገር ከተማ። ጨዋታውን የጀመረው ወልዋሎ ዓዲግራት ዩኒቨርሲቲ ነው። ከግራ ወደ ቀኝ ሙሉ ከላይ ቢጫ ማሊያ ጥቁር ቁምጣና ቢጫ ካስወተሪ አድርጎ እንደዚሁም ሸገር ከተማ ነጭና ቀይ ማሊያ ለብሶ ወደ ሜዳ ገብቷል። ማርቆስ ኤልያስና ዮናስ አዘብ አማርኛ የቀጥታ ስርጭት ይህንን ጨዋታ ወደ እናንተ እያደረስን እንገኛለን። ግርማ የፈረደና እንደዚሁም ክብሮም ተስፋይ ሳጁ በትግርኛ የጨዋታ ቀጥታ ስርጭት ይህንን ጨዋታ አስቶታል። ከጨዋታ ውጪ አይደለም። ቡልቻ ሹራ ነፃነት ገብረመድህን አሁን ሳይድ አድርጎታል። በዚህ ሰዓት ምናልባት በፍጹም ቅጣት ምት ክልል ውስጥ ምንም አልተፈጠረም አሉ ኢንተርናሽናል ዳኛ ዳንኤል ታገሱ። የመጀመሪያው አጋማሽ አነጋጋሪ ክስተት ሊሆን ይችላል፣ ግን አላሳመናቸውም። ዶክተር ኢያሱ መርዓ ጽድቅ ፊታቸው ላይ ቅሬታ ስሜት ይስተዋላል። በድጋሚ መመልከት ይኖርብናል። ቡልቻ ሹራ አልተነሳም እስካሁን። የቀድሞ ቡድኑ ነው በተቃራኒ እየገጠመ ይገኝ። አጠገቡ ሰመራ አፍታይ ያለ ጌቱ አለ። እንዴት አድርጎ በድፍረት ድሪብል አድርጎ እንደገባ ተመልከት። ሰመራ አፍታይ ኮንታክት ያለው ይመስላል። ማርክ ኮንታክቱ በቂ ነው በቂ አይደለም የሚለው ይመስለኛል። ትልቅ ጥያቄ ተመልከት። ሰመረ ኮንታክት አለው። ማርክ ያን ተከትሎ ላይ ታዲቻ በዚህ ሰዓት ሌላ ጎል ሰመራ አፍታይ አስደናቂ ሴቭ ምን ተስኖት የግል ተጫዋች ዳዊት ገብሩ ግን ሰዋራ ነው የሆነው። ማርክ ምን አይነት ኳስ ነው ለሰመረ የሰጠው ከተከላካዩ ጀርባ። ኦልሞስት አቋቋማቸው ዲስኦርጋናይዝ በሆነ ሰዓት ነው ሰመረ ሾልኮ የወጣው። በሚገባኝ መጠቀም አልቻለም። ከመጥፎ አጨራረስ ይልቅ ድንቅ ግብ አጠባበቅ ይመስለኛል። ማለት ወልዋሎ ዓዲግራት ዩኒቨርሲቲ ሐፊዝ ኮንኮኔ ኳሱን ማግኘት አልቻለም። ሐፊዝ እዛው ፕሬስ አድርጎ ለመጫወት ነበር ጥረት ያደረገው ጋና የተጫዋች ውስጥ ከተከላካይ መስመሩን ያለ እርሱ ማሰብ እጅግ በጣም ከባድ ይመስላል። በዚህ ሰዓት ሰመረ አፍታይ ፍጥነቱ እጅግ በጣም አስገራሚ ነው። ሰመረ ምን ሊያደርገው ይችላል? አጠገቡ ሚሊዮን አለ። ጥሩ አቅርቦት እናቱ የተለየ ስሜት ካሌብ ካሌብ ያስቆጥር ምናልባት በቲሸርቱ ስር የመጨረሻ ደቂቃ ድራማዊ ክስተት ሊኖር ይችላል። የጨዋታ በየነ በፍጹም ቅጣት ምት ክልል ውስጥ ነፃነት መሻሻል ነው። ላለመውረድ ሲጫወቱ ከነበሩ ቡድኖች መካከል አንደኛው ነው። ጊዮርጊስ ዲቻ አደጋ ውስጥ የነበሩ ቡድኖች ናቸው። የወልዋሎ ዓዲግራት ዩኒቨርሲቲ ቀደም ሲል እንደተመለከታችሁት ተስፋ ቆርጠው ሜዳውን ለቀው ወጥተዋል። ደስተኛ እንዳልሆኑ በትክክል ማሳያን ከቀያሪ በኋላ ማርክ ያየሁት ነገር ኮንኮኒ ወይም ደግሞ ዳዊትን በቀላሉ መተካት ከባድ እንደሆነ ያየሁት። በጣም ይግባባሉ፣ ተጋጣሚ ፈታኝ ናቸው። ከዛ በኋላ ቅያሪው በማጥቃቱ ረገድ ቡድኑ ከማሻሻል ይልቅ ይበልጥ ያዳከመው ይመስለኛል። ለሸገር መከላከሉ በጣም ቀላል ነው ያደረገው። ሸገር አሰልጣኙ ቅያሮች ቢያደርጉ ማጥቃቱ አማካይ ክፍሉ ላይ ብዙም አልታገዘም። ዛሬ ማጥቃቱ የቆመ ኳሶች ናቸው አብዛኛው የጎል ምንጭ ለመሆን ሲቃረቡ የነበረው፣ እነሱን መጠቀም አልቻሉም። በርካታ የቆመ ኳስ ነው ያገኙት። ማርክ ከክፍት ጨዋታ ግን ዛሬ እድል ለመፍጠር ሸገር